ሰላም ዛሬ ብዙ ጊዜ ችላ ስለሚባለው ነገር ግን በጣም ከባድ የጤና መዘዝ ስላለው የማህፀን ኢንፌክሽን ወይም በምህጻረ ቃል PID ላይ እናተኩራለን። እመኑኝ ይሄ ብዙዎችን በስውር የሚያጣቃና ትኩረት ሊሰጠው የሚገባ ጉዳይ ነው። ይሄ ቁጥር በእውነት በጣም አስደንጋጭ ነው። እስኪ ያስቡት፣ ከዚህ በፊት የPID ታሪክ ከነበራቸው ከ8 ሰዎች መካከል አንዷ ለማርገዝ ትቸገራለች። ይሄ ስታቲስቲክስ ብቻውን እንኳን የጉዳዩን አሳሳቢነት ከመነሻው ቁልጭ አድርጎ ያሳያል። እሺ እንግዲያው እስኪ መሰረታዊ ነገሮችን በዚህ የመጀመሪያው ክፍላችን ላይ PID በትክክል ምን ማለት እንደሆነ እንመረምራለን። እንግዲህ PID ስንል ስለ አንድ ኢንፌክሽን ነው የምናወራው፣ ግን ዝም ብሎ ኢንፌክሽን አይደለም። በተለይ የሚያጣቃው የላይኛውን የመራቢያ አካላት ክፍል ነው። ማለቴ ማህፀንን፣ የማህፀን ቱቦዎችን፣ ፋሎፒያን ቲዩብስ እና ኦቫሪዎችን ያጣቃላል። ይሄ ነገር ምን ያህል የተለመደ እንደሆነ ለማወቅ በአሜሪካ ብቻ በየዓመቱ ከ1 ሚሊዮን በላይ ኬዞች እንደሚገመቱ ይታወቃል። ይሄ እጅግ በጣም ከፍተኛ ቁጥር ነው። ይሄ ማለት አልፎ አልፎ የሚከሰት ነገር አይደለም። ስለ PID ስናስብ መረዳት ያለብን አንድ ቁልፍ ነገር አለ። እሱም ኢንፌክሽኑ እንዴት እንደሚጓዝ ነው። አብዛኛውን ጊዜ ወደ ላይ የሚወጣ ወይም አሰንዲንግ ኢንፌክሽን ይባላል። ነገሩ የሚጀመረው ከታች ብልት ወይም ማህፀን ጫፍ አካባቢ ሆኖ ወደ ላይ ይወጣል። ይህ ወደ ላይ የመውጣት ሐሳብ ደግሞ በቀጥታ ወደሚቀጥለው ነጥባችን ይወስደናል። እሺ ታዲያ ይሄ ወደ ላይ የመውጣት ሂደት እንዴት ነው የሚከናወነው? ኢንፌክሽኑ ከየት ይመጣል? መንገዱስ ምን ይመስላል? እስኪ እንመልከት። ያው ምንም እንኳን ከላዩ የባክቴሪያ አይነቶች PIDን ሊያስከትሉ ቢችሉም የአንበሳውን ድርሻ የሚይዙት ግን ሕክምና ያላገኙ የአባላዘር በሽቶች ናቸው። በዋነኝነት ክላሚዲያ እና ቻብጥ። አብዛኞቹ የPID ኬዞች መነሻቸው እነዚህ ናቸው። የኢንፌክሽኑን ጉዞ ደረጃ በደረጃ እንየው። መጀመሪያ ኢንፌክሽኑ ታች ብልት ወይም ማህፀን ጫፍ አካባቢ ይጀምራል። ከዛ በተፈጥሮ እንደ መከላከያ በር ሆኖ የሚያገለግለውን የማህፀን ጫፍ ያልፈዋል። አንድ ያንን ካለፈ በኋላ ባክቴሪያዎቹ ወደ ማህፀን ውስጥ ይገባሉ። ከዛ ወደ ማህፀን ቱቦዎች እና ኦቫሪዎች መዛመት ይጀምራሉ። ትልቁ ጉዳት የሚደርሰው እዛ ላይ ነው። አሁን ደግሞ ስለ ምልክቶቹ እናውራ። እዚህ ላይ ነው ነገሩ ትንሽ ውስብስብ የሆነው፣ ምክንያቱም PID በሁሉም ሰው ላይ በተመሳሳይ መልኩ አይታይም። ምልክቶቹ በጣም ከባድ ካለው ህመም አንስቶ ምንም እስከማይታይበት ደረጃ ድረስ ሊለያዩ ይችላሉ። ታዲያ የተለመዱት የማስጠንቀቂያ ምልክቶች ምንድን ናቸው? ለምሳሌ የታችኛው የሆድ ወይም የዳሌ አካባቢ ህመም ሊኖር ይችላል። ያልተለመደ የብልት ፈሳሽ፣ በተለይ ቢጫ ወይም አረንጓዴ ቀለም ያለው። ሌላው ትኩሳት ወይም ብርድ ማለት፣ በግብረ ሥጋ ግንኙነት ጊዜ ህመም መሰማት፣ አልፎ ተርፎም የወር አበባ መዛባት እና ሽንት ሲሽና ማቃጠል ሊያካትት ይችላል። ከነዚህ አንዱ እንኳን ከታየ ሐኪም ማማከር በጣም አስፈላጊ ነው። ይህ በጣም ወሳኝ ነጥብ ላይ ያደርሰናል። አንዳንድ ጊዜ ምንም አይነት ምልክት ላይኖር ይችላል። ስውር PID የሚባለው ይሄ ነው። አስፈሪው ነገር ግን ምንም እንኳን ምልክት ባይኖርም በውስጥ በኩል ከባድና ዘላቂ ጉዳት እየደረሰ ሊሆን ይችላል። እሺ ታዲያ ለአደጋ ይበልጥ ተጋላጭ የሆኑት እነማን ናቸው? በአጠቃላይ ከ55 ዓመት በታች ሆኖ ወሲባዊ ግንኙነት ማድረግ፣ ከአንድ በላይ የወሲብ አጋር መኖር ወይም ከዚህ በፊት የአባላዘር በሽታ ታሪክ ከነበረ ተጋላጭነትን ይጨምራል። እነዚህን ማወቅ እንዲያንዳንዱ ሰው የራሱን ስጋት እንዲረዳ ያግዙ። እሺ ነገሩ ይሄን ያህል ከባድ ከሆነ መፍትሄው ምንድን ነው? ወደ ምርመራ እና ሕክምና እንሸጋገር። እዚህ ላይ ቁልፉ ቃል ፍጥነት ነው። የሚገርመው ምርመራው አብዛኛውን ጊዜ በሐኪም አካላዊ ምርመራ ላይ ይመሰረታል። ሐኪሞች በዳሌ ምርመራ ጊዜ ህመም ካገኙ ሕክምናውን ወዲያውኑ ሊጀምሩ ይችላሉ። ለምን ይመስላችኋል? ምክንያቱም የላቦራቶሪ ውጤቶችን መጠበቅ ጊዜ ይወስዳል። በPID ጉዳይ ላይ ደግሞ ጊዜ ማባከን አይፈልጉም። ይሄ ደግሞ ወደ ዋናው ጥያቄ ያመራናል። ለምንድን ነው ይህን ያህል መፍጠን ያስፈለገው? ፈጣን ሕክምና ለምን ወሳኝ ሆነ? መልሱ ይሄ ነው። የፈጣን ሕክምና ዋናው ዓላማ የማይቀለበስ ጉዳትን በተለይ በማህፀን ቱቦዎች ላይ የሚፈጠር ጠባሳን ለመከላከል ነው። አንድ ጠባሳ ከተፈጠረ በኋላ ያን ነገር ዘላቂ ነው። ሕክምናው ኢንፌክሽኑን ሊያጠፋ ይችላል፣ ነገር ግን የደረሰውን ጉዳት መመለስ አይችልም። ሕክምናው ራሱ በዋናነት ጠንካራ አንቲባዮቲኮችን ያካትታል። ከሚታየው የሕክምናው አይነት እንደ በሽታው ክብደት ይለያያል። ለቀላል እና መካከለኛ ኬዞች
አንድ የመርፌ አንቲባዮቲክ እና ለ2 ሳምንት የሚዋጥ ኪኒን ሊሆን ይችላል። ለከባድ ኬዞች ግን ሆስፒታል ገብቶ በደም ስር አንቲባዮቲክ መውሰድ ሊያስፈልግ ይችላል። ይሄ በጣም ወሳኝና ብዙ ጊዜ የሚዘነጋ ነጥብ ነው። የቅርብ ጊዜ የወሲብ አጋሮች በሙሉ መመርመርና መታከም አለባቸው። እነሱ ካልታከሙ በቀላሉ እንደገና መበከል ይቻላል። እናም አዙሪቱ ከመጀመሪያው ይጀምራል። እሺ፣ ወደ መጨረሻው ክፍላችን ደርሰናል። እዚህ ላይ የረጅም ጊዜ መዘዞችንና ከሁሉም በላይ ደግሞ ይህን ነገር እንዳይከሰት እንዴት መከላከል እንደሚቻል እንመለከታለን። የረጅም ጊዜ ችግሩ የሚመነጨው ኢንፌክሽኑ ካለፈ በኋላ ከሚተወው ጠባሳና መጠበቅ ነው። ይህ የውስጥ ጠባሳ ነው ለከባድና አንዳንዴም ለሕይወት ዘመን ለሚቆዩ ችግሮች መንስኤ የሚሆነው። ለምሳሌ 20 በመቶ የሚሆኑት ማለትም PID ከነበረባቸው ከ5 ሰዎች አንዱ ለረጅም ጊዜ በሚቆይ የዳሌ ህመም ይሰቃያሉ። ለዓመታት አልፎም ለሕይወት ዘመን ሊቀጥል የሚችል ህመም ማለት ነው። ይሄ ቁጥር ደግሞ 9 በመቶ ከማዕፀን ውጪ እርግዝና የመከሰት ዕድልን ያሳያል። ይሄ የሚሆነው በጠባሳ ምክንያት በተጎዳ የማዕፀን ቱቦ ውስጥ እርግዝና ሲፈጠር ነው። ይሄ ለሕይወት አስጊ የሆነ ሁኔታ ሲሆን ከPID በኋላ የመከሰት ዕድሉ በከፍተኛ ሁኔታ ይጨምራል። ይህ ንጽጽር በመከላከል እና በሕክምና መካከል ያለውን ትልቅ ልዩነት ያሳየናል። አዎ ሕክምና በጣም ጥሩ ነው፣ ኢንፌክሽኑን ያጠፋል። ነገር ግን የጸናውን ጠባሳ መመለስ አይችልም። መከላከል ግን ለምሳሌ በኮንዶም መጠቀም እና መደበኛ የአባላዘር በሽታ ምርመራ ማድረግ ኢንፌክሽኑንም ጉዳቱንም ከመሰረቱ ያስቀራል። ስለዚህ በዚህ የመጨረሻ ሐሳብ ልሰናበት። PID ይህን ያህል ስውር እና ድምፁን አጥፍቶ ጉዳት የሚያደርስ ከሆነ ቅድመ ጥንቃቄ ማድረግ ማለትም በየጊዜው ምርመራ ማድረግ ከሁሉ የተሻለ እና አስተማማኙ መከላከያችን አይሆንም? በእውነት ልናስበት የሚገባ ጉዳይ ነው።